ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። በእግዚአብሔር ፍጹም ሰላም የተወደዳችሁ የእግዚአብሔር ልጆች የፍኖተ ወንጌል ዩቲዩብ ቻናላችን ቤተሰቦች በያላችሁበት እንደምን አላችሁ? አምላካችን እግዚአብሔር በምሕረት በቸርነቱ በኃጢአት በርኩሰት የባከነው ዘመናችን ላይ ጭንቀን በእድሜያችን ላይ ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር እንድንሰማ ስለረዳን ስሙ የከበረ የተመሰገነ ይሁን። የባህሪያችን መመኪያ አዲስ ኪዳን ኪሩብ እግዚአብሔርን ያየንባት መስታወታችን ቅድስት ድንግል ማርያም ጌታ ባከበራት የክብር መጠን ስሙ የከበረ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ተክሊልን በተመለከተ ከሚነሱ ጥያቄዎች መካከል አንደኛው ሁለት ጥንዶች አንደኛው ድንግልና ኑሮት ሌላኛው አጣማሪው የወደፊት ሚስቱ ደግሞ ድንግልና ባይኖራት ስርዓተ ጋብቻቸው እንዴት ባለው ሁኔታ ነው የሚፈጸመው የሚል ጥያቄ በውስጥ መስመር ከሚደርሱኝ ጥያቄዎች መካከል ዋነኛው ነው እና ይህን ጥያቄ ለማብራራት ይህን ጥያቄ ለመመለስ ነው ዛሬ በቪዲዮ የመጣ ነው። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። ተክሊልን በተመለከተ ሌሎችም ጥያቄዎች ካሏችሁ እነዚህን ጥያቄዎች በኮሜንት ላይ ወይም በውስጥ መስመር ልታደርሱኝ ትችላላችሁ። አቅሜ በፈቀደ ጥያቄዎቻችሁ ምላሽ ለመስጠት እሞክራለሁ። የዛሬውን ትምህርታችንን በተመለከተ የምናነሳው የመጀመሪያው ነጥብ ምንድነው ካላችሁኝ ወደ ቤተክርስቲያን ጋብቻቸውን ለመፈጸም ስርዓተ ጋብቻቸውን በቤተክርስቲያን ለማከናወን የሚመጡ ሶስት አይነት ጥንዶች አሉ። የመጀመሪያዎቹ ጥንዶች ሁለቱም ድንግልና የሌላቸው ናቸው። ቤተክርስቲያን እንደሚታወቀው በትዳር ለመኖር በጋብቻ የሚገኘውን ጸጋና በረከት ለመካፈል ምስጢራተ ቤተክርስቲያንን ለመፈጸም የሚመጡ ልጆቿን በሁለት መልኩ ጋብቻቸውን ትፈጽማለች። የመጀመሪያው ድንግልናቸውን ጠብቀው ለኖሩ የተክሊል ጋብቻ ትፈጽማለች። ድንግልናቸውን ላልጠበቁ ከዚህም ባለፈ በዝሙት በተለያየ ሁኔታ እግዚአብሔርን አሳዝነው በንስሐ ተመልሰው ጋብቻቸውን ለመፈጸም የሚፈልጉ ሰዎች ደግሞ በቁርባን የማዕስባን ጋብቻ ትፈጽማለች። አሁን ከተነሳው ጥያቄ አንፃር ስንመለከተው ሶስት አይነት ሰዎች ትዳር ለመመስረት ወደ ቤተክርስቲያን ይመጣሉ። የመጀመሪያዎቹ ድንግልና የሌላቸው ነው። ወንዱም ድንግልና የለውም፣ ሴቷም ድንግልና የላትም። ወደ ቤተክርስቲያን ይመጣሉ። ቤተክርስቲያን እንደሚገባው ስርዓተ ቤተክርስቲያን በሚያዘው አግባብ ትዳራቸውን ትመሰርታለች። አብርሃም ሳራ የተባረኩበትን ትዳር በዛ አግባብ እንዲመሰርቱ ጉዟቸውን እንዲጀምሩ ትዳር በተባለው በዓት እግዚአብሔር አምላካቸውን እያገለግሉ እንዲኖሩ ያው ፈቅዳ ጋብቻቸውን ትመሰርታለች ማለት ነው። ሁለተኞቹ ደግሞ ሁለቱም ድንግልና ያላቸው ወንዱም ድንግልና ያለው ሴቷም ድንግልና ያላት ከመጡ ሁለቱም በስርዓተ ተክሊል የስርዓተ ተክሊል ተፈጽሞላቸው የክርስቲያን ጋብቻቸው ይመሰረትላቸዋል ማለት ነው። እንግዲህ እኔና እናንተን ዛሬ በዚህ ቪዲዮ እንድንገናኝ ምክንያት የሆነን ሶስተኛዎቹ ተጋቢዎች ናቸው። ሶስተኛዎቹ ተጋቢዎች ምናልባት ወንዱ ድንግልና ኑሮት ሴቷ ድንግልና ላይኖራት ይችላል። ወንዱ ደግሞ ድንግልና ሳይኖሮት ቀርቶ ሴቷ ድንግልና ሊኖራት ይችላል። በተለያየ አግባብ ወንዱም ይሁን ሴቷ ድንግልና ላይኖራቸው የሚችልበት አጋጣሚ ተፈጥሮ አንዳቸው ድንግልና ኑሯቸው ሌላኛው አጣማሪያቸው ደግሞ ድንግልና የማይኖርበት አጋጣሚ ሲፈጠር በምን ሁኔታ ነው ስርዓተ ጋብቻው የሚፈጸመው የሚለው ጉዳይ ነው እንግዲህ ጥያቄ ሆኖ የተነሳው። ተወዳጆች ይሄንን ምክንያት በማድረግ አንዳንድ ሰዎች የኔ ድንግልና ላንቺ ይበቃል፣ ያንቺ ድንግልናም ለኔ ይሆናል ምንም ማለት አይደለም ብለው ከቤተክርስቲያን ሕግና ስርዓት ውጭ ወጥተው ድንግልና የሌላቸውን ሰዎች አበረታተው ስርዓተ ተክሊል እንዲፈጽሙ እንዲህ ያለውን የስህተት ጎዳና ላይ እንዲራመዱ የሚያደፋፍሩ ሰዎች አሉ። እነዚህ ሰዎች ትክክል አይደሉም። እንደ ቤተክርስቲያን አስተምህሮ ድንግልና የሌለው ሰው ስርዓተ ጋብቻ መመስረት በፍጹም አይችልም። ምናልባት ድንግልና የሌላት ስርዓተ ተክሊል የሚፈጽሙበት አንድ አጋጣሚ ብቻ ነው ያለው። ይህ አጋጣሚ ምንድነው? ምናልባት ከአሕዛብ እምነት ክርስቶስን ካለማወቅ የወንጌል ብርሃን ሳይበራላት በጨለማ የኃጢአት የእርኩሰት ያለማመን ድቅድቅ ጨለማ ውስጥ የሚኖሩ ሰዎች ወደ ወንጌል እውነት ሲመጡ
እነዛ ሰዎች ስርዓተ ተክሊል ይፈጸምላቸው ይችላል የሥጋ ድንግልናቸውን እንኳን ቢያጡ ማለት ምክንያቱም ድንግልናቸውን ያጡት ስለ ድንግልና ጥቅም ባላወቁበት ኢየሱስ ክርስቶስን ሳይረዱ ሳያምኑ በምስጢራተ ቤተክርስቲያን መመላለስ የሚችሉበት እድል ሳይኖራቸው ስላጡት በተለያየ አጋጣሚ ጌታን ካለማወቅ ጋር ካለማመናቸው እግዚአብሔር ልጅ ካለመሆናቸው ጋር ተያይዞ ድንግልናቸውን ጥቅሙን ሳያውቁት ድንግልናቸው ስለፈረሰ ለነዚህ ሰዎች ሁለተኛ እድል ቤተክርስቲያናችን ትሰጣለች በሃይማኖት ውስጥ ሆነን ለሰው ቅን የምትመስል መንገድ አለ ፍጻሜዋ ግን ሞት ነው በተባለው የርኩሰት ጎዳና ላይ ተመላልሰን እግዚአብሔር አምላካችንን በማሳዘን ኃጢያትን ከሰራን ዝሙትን ከፈጸምን በኋላ ስርዓተ ተክሊል ለመፈጸም መነሳት እግዚአብሔርን መናቅ ነው ስጋው ደግሞ ማቅለል ነው ለክርስቲያኖች እንዲህ ያለ ድፍረት አይገባም ዳዊትም በመዝሙር 18 ላይ ሲናገር ምን አለ የድፍረት ኃጢያት እንዳይገዛኝ ባሪያህን ጠብቅ ያን ጊዜ ፍጹም ሆናለሁ ሰው ፍጹም መሆን የሚፈልግ ከሆነ እግዚአብሔርን ግን በመፈጸም ማስደሰት የሚሻ ከሆነ ከድፍረት ኃጢያት መጠበቅ አለበት ምን አለበት ይያሉ እግዚአብሔርን ማሳዘን ምን አለበት ይያሉ በኃጢያት መስመር ላይ ሽምጥ መጋለብ ምን አለበት ይያሉ ኃጢያትን እንደ ቀዝቃዛው መጨለቅ ከክርስቲያን የሚጠበቅ አይደለም ታዲያ እንደዚህ ያሉ ጥንዶች ወደ ክርስቲያን የሚመጡ ከሆነ እሷ ድንግልና ኑሯት እሱ ድንግልና ከሌለው ምናልባትም ደግሞ በተቃራኒው እሱ ድንግልና ኑሮት እሷ ድንግልና ከሌላት ጋብቻቸው እንዴት ባለ አግባብ ይፈጸማል የሚለውን ጥያቄ ነው ለዛሬ መርሃ ግብራችን የምንመልሰው የምንመለከተው እሺ ተወዳጆች ጥንዶች አንድ የሚያደርጋቸው ተክሊል አይደለም ይሄን ማወቅ አለባችሁ በተክሊል አይደለም አንድ የሚሆኑት በተክሊል ሳይሆን አንድ የሚሆኑት አንድ የሚያደርጋቸው ስጋውና ደሙ ነው ሰው እናትና አባቱን ይተዋል ከሚስቱ ጋር ይተባበራል ሁለቱም አንድ ስጋ ይሆናሉ የተባለው ምስጢር የሚፈጸመው በጌታ ስጋና ደም አማካኝነት ነው ሙሽሪትና ሙሽራው በቅጥረ ቤተክርስቲያን ከተገኙ በኋላ የሚገባቸው የተዘጋጀላቸው ቦታ ላይ ሄደው በካህኑ አማካኝነት ጸሎት ከተደረገላቸው በኋላ መሐላ ፈጽመው በስጋውና በደሙ አንድ ይሆናሉ በቤተክርስቲያን ጋብቻ ምስጢር ነው የሚባለው በጌታ ስጋና ደም ስለሚታተም ነው አንድ የሚያደርጋቸው የጌታ ስጋና ደም ምናልባት አንዳንድ ሰዎች ተክሊል አንድ የሚያደርጋቸው መስሎ ይሰማቸዋል ተክሊል ሁለቱን ከሁለትነት ወደ አንድነት ለውጦ የጋብቻ ምስጢር ያለው እዛ ላይ ብቻ ይመስላቸዋል እንደዛ አይደለም ይሄ ትክክለኛ አመለካከት አይደለም ሁለቱን ተጋቢዎች አንድ አድርጎ በጋብቻ የሚኖሩበትን ምስጢር የሚያድላቸው የጌታ ቅዱስ ስጋና ክቡር ደም ነው ታዲያ ተክሊል አንድ ያደርጋቸውም የምንል ከሆነ ምናልባት አንዳንድ ሰዎች ተክሊል አንድ ያደርጋል ብለው የሚያስቡ ከሆነ መሰረታዊ ስህተት መስራታቸውን በአንድ ምሳሌ መግለጥ ይቻላል ይሄ ምሳሌ ምንድነው ለምሳሌ ስጋውና ደሙን ብቻ ተቀብለው በማዕስባን የተዳሩ ያገቡ በክርስቲያን የተሞሸሩ ጥንዶች ተክሊል ስላልተፈጸመላቸው አንድ አይደሉም ልንል ነው ተክሊል ዓላማው ምንድነው እስከ ጋብቻ ድረስ በቅድስና ሜዳ ላይ ሩጦ ድንግልናውን አጽንቶ በመጠበቅ እግዚአብሔርን እስከ ጋብቻው ደስ ስላሰኘ ሰው ቤተክርስቲያን ለሰማያዊ አክሊል ምሳሌ የሚሆን ተክሊልን በሽልማት መልክ ተሰጠዋለች አንድ ወጣት ኦርቶዶክሳዊ ንጽህናውን ጠብቆ ከዳቢሎስ የሚወረወሩ ኳያት ፍቶታትን በእምነት ጋሻ እየመከተ ራስ ወደሆነው ወደ ክርስቶስ በማደግ ንጽህናውን አጥብቆ በመጠበቅ በተጋድሎ ጸንቶ ጋብቻ ላይ የሥጋ ድንግልናውን ሳያፈርስ ከደረሰ ተክሊል የተባለውን ሽልማት ይሸለማል ተክሊል የተባለውን ሽልማት በየክርስቲያን ትሰጠዋለች በሱ አንፃር ድንግልናቸውን ያልጠበቁ ወይም ድንግልና ያላቸው ወደ ኃጢያት ለማኮብከብ ልቦናቸው እንዲህ ያለ ክፍተት ላይ ያለ ሰዎች ካሉ በሱ አንፃር ተመክርበታለች ታስተምርበታለች ስለዚህ ተክሊል አንድ ሰው ለሮጠው ሩጫ ሽልማት ነው አንድ ሰው እስከ መጨረሻው ወቅታ ጸንቶ ትዳር ላይ እስከሚገባ ድረስ ድንግልናውን ጠብቆ እግዚአብሔርን ከሚያሳዝን ዝሙት ተከልክሎ ለቤዛ ቀን የታተመበትን ቅዱሱን የእግዚአብሔር መንፈስ ከሚያሳዝን የርኩሰት ተግባር ፈጽሞ በመጠበቅ ስለኖረ የሚሸለመው ሽልማት ነው ስለዚህ የጌታ ቅዱስ ስጋውና ክቡር ደሙ አንድ ቢያደርጋቸውም በድንግልና ሜዳ ላይ በንጽህና ሮጦ ፍጻሜው ላይ
ሽልማት ተክሊል ይሰጣዋል ማለት ነው። ድንግልናዋን የጠበቀችው ሴትም ከሆነ ተክሊል ይሰጣታል ማለት ነው። እዚህ ላይ ማስተዋል ያለብን መሰረታዊ ነገር ይሄ ነው። ይሄንን ካነሳን ዘንዳ ጥያቄው ግልጽ ይሆናል ማለት ነው። አንድ ሰው ድንግልናውን ከጠበቀ የሚያገባት ሴት ደግሞ ድንግልናዋን ካልጠበቀች ምን ይከሰታል ከተባለ ድንግልናውን ለጠበቀ እስከ መጨረሻው ወቅታ ድረስ ጋብቻ እስከሚደርስ ድረስ ንጽህናውን በማጽናት ከዳቢሎስ የሚወረወሩ ኳት ፍቶታትን በእምነት ጋሻ እየመከተ ራስ ወደ ክርስቶስ በማደግ ጋብቻ ላይ የደረሰ ተክሊል የተባለ ሽልማት ይሸለማል። ስለዚህ ሽልማቱ ነው ማለት ነው። አያችሁ ሽልማቱ ተሰጠው። እሷሳ ድንግልና ስለሌላት ከሽልማቱ አታገኝም። ድንግልናዋን አጽንታ ስላልጠበቀች ለሷ የሚገባት ፍትሐ ዘወልድ ነው። የእግዚአብሔር የይቅርታ ቃል በካህኑ አንደበት ይነገራልና እግዚአብሔር ይፍታሽ የሚለው ጉዳይ ነው ለሷ የሚገባት። ፍትሐ ዘወልድ ነው ለሷ የሚደገምላት። ለሷ ድንግልናዋን በማጣቷ ከጋብቻ በፊት ዝሙት በመስራቷ ኃጢያትና እንዲህ ያለ ተግባር በመፈጸም ጌታን በማሳዘኗ ንስሐ ገብታ ለንስሐ የሚገባው ጸሎት ተደግሞላት ነው ጋብቻዋን የምትፈጽመው። ስለዚህም ድንግልናውን ለጠበቀው አካል ብቻ ተክሊል ይፈጸማል። ድንግልናዋን ሴቷ ከጠበቀ ለሷ ብቻ ተክሊል ይፈጸማል። ድንግልና የሌለው ድንግልና ካላት ሴት ጋር ስለተጋባ ብቻ ድንግልና እንዳለው ተቆጥሮ ተክሊል ይሰጠዋል ማለት አይደለም። እንዲህ ያለ የማመቻመች ስርዓት ቤተክርስቲያን ውስጥ የለም። ማንም ሰው ድንግልና ከሌለው ተክሊል ለማድረግ መድፈር የለበትም። ማገባት ሴት ሚስቴ የወደፊት ሚስቴ ድንግልና ስላላት ከሷ ጋር አብሬ ድንግልና አገኛለሁ ማለት አይደለም። ስለዚህም ይሄን በሚገባ መረዳት ነው። ታዲያ ይሄን ሁሉ ተናግሬ ያለ ምስክር ዝም ብዬ ትምህርቴን መዘጋ ከሆነ ትክክል አይደለም። ፍትሐ ነገሥት አንቀጽ 24 ከቁጥር 906 ላይ እንዲህ ይላል የእግዚአብሔር ቃል። አባቶቻችን በሥርዓት መጽሐፍ ካስቀመጧቸው ጥቅሶች መካከል ለምስክርነት የምንጠራውን ጥቅስ ጆሮአችሁን ከፍታችሁ ስሙ። እንዲህ ይላል የሚያገቡ ፈቶች ቢሆኑ ተክሊል ያድርጉላቸው። ፈት ከሆኑ ተክሊል አይገባቸውም ይላል ፍትሐ ነገሥት። ይቀጥልና ይህ ተክሊል በጋብቻ ጊዜ ለድንግል ወንድና ለድንግል ሴት ይገባቸዋልና። ተክሊል የሚፈጸመው ለድንግል ወንድና ለድንግል ሴት፣ ሴቷም ድንግል ከሆነች ወንዱም ድንግል ከሆነ ለሁለቱም ተክሊል ይገባቸዋል አለ። ታዲያኛ ያነሳነውን ጥያቄ የሚመልስልን ጥቅሱ የቱ ነው ካላችሁ አሁን ቀጥሎ ያለው ንባብ ነው። ጆሮአችሁን ከፍታችሁ ስሙ። እንዲህ ይላል ከሚያገቡት አንዱ ድንግል ቢሆን ብቻውን ይባረክ። ከሚያገቡት መካከል ሁለት ወንድና ሴት ሊያገቡ መጥቶ ከሚያገቡት እነዚህ ጥንዶች መካከል አንደኛው ወይም አንደኛው ድንግል ቢሆኑ ብቻውን የተክሊል በረከት ይባረካል። ብቻውን የተክሊል ሥርዓት ይፈጸምለታል። ብቻውን ተክሊል የሚባለውን ሽልማት ያገኛል። እንደዚህ ባለ አግባብ ነው ተወዳጆች ቤተክርስቲያናችን አንዱ ድንግል አንዲቷ ድንግል ሳይሆኑ ወይም ደግሞ እሷ ድንግል እሱ ድንግል ሳይሆን ሲመጡ የሚፈጸምላቸው ሥርዓተ ጋብቻ ይሄን ይመስላል። ሥርዓተ ተክሊልን በተመለከተ ጥያቄ ካላችሁ ኮሜንት ላይ ልታስቀምጡ ትችላላችሁ። ሁላችሁም የትምህርት ላልደረሳችሁ ወንድሞች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።